ሰላም ውድ አድማጭ ተመልካቾቻችን ክፉ አይንካችሁ ጤና ይስጥልን እንደምን ዋላችሁ። ከአዲስ ዘአፍሪካ ሚዲያ አሁን የደረሰን ሰበር ዜና አለ፣ አብራችሁን ቆዩ። በትግራይ ብሔራዊ ክልላዊ መንግስት አድዋ ከተማ በአንድ ቤት ውስጥ ተኝተው የነበሩ 5 ልጆች በከሰል ጭስ ታፍነው መሞታቸው ፖሊስ ገለጸ። አደጋው የደረሰው በአድዋ ከተማ በተለምዶ እንዳ ገብሬ በሚባል ሰፈር ውስጥ ቅዳሜ ታኅሳስ 18 2018 ዓ.ም ሌሊት ሲሆን ሕፃናቶቹም መሞታቸው የታወቀው በማግስቱ እሁድ እንደሆነ የአድዋ ከተማ ፖሊስ አዛዥ ምክትል ኢንስፔክተር መኮንን አሰፋ ለቢቢሲ ተናገሩ። እናት በከሰል ማንደጃ ወጥ እየሰራች አምሽታ በዚያውኑ እሳቱን ሳታጠፋው በር ዘግታ በመተኛቷ ልጆቹ ለህልፈት መዳረጋቸው የፖሊስ አዛዡ ገልጸዋል። በማግስቱ ቤተሰብና ጎረቤት በር ከፍቶ ሲገባ እናት ራሷን ስታ ዕድሜያቸው ከ3 እስከ 14 የሆኑ 3 ሴትና 2 ወንድ ልጆች ሙተው ተገኝተዋል። በአደጋው ሕይወታቸው ያለፈው ልጆች በአጠቃላይ 5 ሲሆኑ 3ቱ በሕክምና ላይ የምትገኘው ግለሰብ ሲሆኑ 2ቱ ደግሞ የባሏ እህት ልጆች መሆናቸውን የፖሊስ አዛዡ ገልጸዋል። ፖሊስ አደጋው ወደ ደረሰበት መስኮት የሌለው ቤት ሲገባ ቤቱ በጭስ ታፍኖ እንደነበርና የልጆቹ ሕይወት አልፎ እንደተገኘ ገልጿል። ክፉ አይንካችሁ። በድጋሚ ውድ አድማጭ ተመልካቾቻችን ሚዲያችን ጀማሪ ስለሆነ ላይክ፣ ሳብስክራይብ እና ኮሜንት እያደረጋችሁ እንድትከታተሉን ስንል በድጋሚ እንጠይቃለን። ክፉ አይንካችሁ። ሰላም እደሩ።